የአማራይቱ ልጅ ባለ ሃይማኖት ከወደደው ጋር አብሮ የሚሞት የተባለለት ጎጃሜው ይሁኔ በላይ ለአዲሱ አልበሙ መዳረሻ ያላትን ዞማዬ የተባለች ዘፈኑ ቪዲዮ ሰርቶላት በይፋ ለቋታል። ዘፈኗ የወሎን ቆነጃጅት የምታደማምቅ ብትሆንም አንዷ የግጥሟ ክፍል ግን በወሎ በጎጃም በኩታ ገጠሙ ስንቱ ገጠመበት አያገር መልካሙ የሚል ቅኔ ተቀኝቶባታል። እዚህ ላይ የወሎዬቱ ልጅ ምሬ ወዳጆ ከጎጃሜቱ ልጅ አስረስ ማረዳምጤ ጋር ወደ ቋራ ቃል ኪዳን ለመጓዝ ወሎና ጎጃም እንደ ኩታ በሚጋጠሙበት የአባይ በረሃ ውስጥ የተገናኙበትን የቅርብ ወራት ትዝታ መያዝ እንችላለን። ገጣሚው ስንቱ ገጠመበት ሲልም መከላከያው፣ ልዩ ኃይሉ፣ ሚሊሻው፣ ፋኖው፣ ሪፐብሊካን ጋርዱ፣ አየር ኃይሉ የህወሓት ተዋጊ ሁሉ የሚፋለምበት ቀየ መሆኑን መግለጹ ይመስላል። አገር መልካሙ ሲልማ መለኛው ጎጄና ጥበበኛው ወሎ ይሄ ሁሉ ሰዓት እየነደደባቸው መልካቸውን ወዛቸውን ሳይለውጡ ዘመናትን እያቆራረጡ ዛሬ መድረሳቸውን መግለጡ ነው። በአጭሩ የፖለቲካ ሙዚቃዎችን በድፍረት በመዝፈን የሚታወቀው ይሁኔ በላይ በዚህ አልበሙ መግቢያ አንዲት ሙዚቃ ላይም ቦት ልኳል። በወሎ በጎጃም በኩታ ገጠሙ ስንቱ ገጠመበት አያገር መልካሙ ከማለት ባሻገር ምን ፖለቲካ ይገኛል? ይሄም ፖለቲከኛ የይሁኔ በላይ ግጥም የጻፈው አረሱት የተሰኘውን የአማራን ወጣት በህወሓት ላይ ያነሳሳውን አለ ነገር ጎጃምና ጎንደር ወሎም አለ ነገር መሃል ሸዋም አለ ነገር እንዲህ ታመን አንገት ደፍተን አንቀር አረሱት ይሉኛል የአርማጭሆን መሬት የመተማን መሬት ያውም የኛን ዕጣ እነርሱ ምን ያርጉ ከኛ ሰው ሲታጣ እያለ ከአባቱ ባድማ የተኛውን አማራ የቀሰቀሰውን የፋሲል ደሞዝን በሰዓት ውስጥ የተፈተነ ጀግንነት ያሳየንን ግጥም የጻፈው ተስፉ ብርሃን ነው። ተስፉ ብርሃን ልክ አረሱትን ከፋሲል ደሞዝ ጋር ሰርተው የኢትዮጵያን ወጣት ከቀሰቀሱ ከ10 ዓመት በኋላ ዞማዬ ላይ ጎጃምና ወሎን በቅኔ አገናኝቷቸው አርፎታል። በላይ ዘለቀ ላቀው የዚህ ኩታ ገጠም ምድር ተወላጅ ነው። እናቱ ወሎ ውስጥ ከጎጃም ያባቱ ወልደውት ጎጃም ላይ አድጎ ኢትዮጵያን ከወራር ይጠብቋል። የወግዴ የቦረና ሳይንትና የከላላ ሰዎች ከጎጃሞቹ ጋር ልባቸው አንድ ነው። ከጎጃም ጋር ማዶ ለማዶ ይተያያሉ፣ ይገናኛሉም። ወሎና ጎጃም አባይ ወንዝን በጋራ ይዋሰናሉ። ሁለቱም የነጋዴዎች የባለቅኔዎችና እንደራያ ብሎም እነዚህ ያሉ ለመሬቶች ጌታ ናቸው። በአማራ ፋኖ እንቅስቃሴ የምሬ ወዳጆንና የዘመነ ካሴ ባውቄን ያህል ወዳጅነት የመሰረተ የታጣቂዎች መሪ የለም ይባላል። ይሁኔ በላይ ዞማዬ ውስጥ ይህን ምስጢር ለሰስ አድርጎ ነግሮናል። በኢትዮጵያ የባህል ሙዚቃ አድማስ ላይ ከአራት አስርት ዓመታት በላይ በወርቃማ ቀለም ስሙን የጻፈው የባህልና ዜማ አምባሳደሩ ድምፃዊ ይሁኔ በላይ በጋቢ ሽክ ብሎ በለቀቀው አዲሱ ዞማዬ የቪዲዮ ሙዚቃው የተሰማትን ደስታ የገለጸችው አንዲት ሴት ቲጂ ሐሰን ቲጂዬ ይሁኔ በላይ ዛሬ በለቀቀው አዲስ ሲንግል በጋቢ ሽክ ብሎ ነይ ዞማዬን እየዘፈነ ሲያምር ይሁኔ በላይን ግን ስወደው ስሙት ደስ የሚል ሙዚቃ ነው በማለት ጥበቡን አድንቃለች። ለጓደኛዋም ጋብዛታለች። ይህንን ይሁኔ በላይ ከ10 ዓመታት በላይ ተጨንቆና ተጠቦ ያዘጋጀውን 10ኛ ድንቅ አልበም አስመልክቶ አዲሱ አደራው በበኩሉ የሀገራችን የኪነ ጥበብ ማህደርና የባህል አምባሳደር የሆነው ድምፃዊ ይሁኔ በላይ ሙሉ የጥበብ ብስለቱን ይዞ ከተከሰተበት 10ኛ አልበም ውስጥ በዜማ በግጥምና በቅንብር የተሳተፉት ታላላቅ የሙዚቃ ባለሙያዎች በተዋጣለት መንገድ የተሳተፉበት ስራ ነው ብሏል። የድምፃዊውን የህይወትና የጥበብ ጉዞ በተመለከተ የድምፃዊ ይሁኔ በላይ ፕሮሞተር ደመወዝ ገነቱ ባቀረበው መረጃ መሰረት ይሁኔ በላይ ተወልዶ ያደገው በቀድሞው ጎጃም ክፍለ ሀገር በቆላ ደጋ ዳሞት አውራጃ በምትገኘው በፍኖተ ሰላም ከተማ ነው። ገና በብላቴናነቱ እምቅ የኪነ ጥበብ ስጦታው ፈንጥቆ የወጣው ይሁኔ በወጣትነቱ ታዋቂውን ግሻ አባይ የባህል ሙዚቃ ቡድን ተቀላቅሎ የትውልድ ትዝታ ሆኖ የቀረውን አንቱ የዋ የተሰኘውን ድራማዊ ሙዚቃ ጨምሮ በርካታ ድንቅ ስራዎችን አቅርቧል። ደመወዝ ገነቱ እንደገለጸው አርቲስቱ በ1982 ዓመተ ምህረት የአገሬ ልጅ ባለጋሜ በተሰኘው የመጀመሪያ አልበሙ የሙዚቃውን ዓለም በይፋ የተቀላቀለ ሲሆን በቀጣይም ግቢ ግቢ በ1985 ዓመተ ምህረት አሎሎሎ በ1987 ዓመተ ምህረት ኩኩ መለኮቴ በ1991 ዓመተ ምህረት ከፊላው ስር በ1993 ዓመተ ምህረት የማነሹ በታም አሊያም ዘገሊላ በ1996 ዓመተ ምህረት ይሁኔ በላይ ክላሲክ በ1999 ዓመተ ምህረት ዘንገና በ2000 ዓመተ ምህረት ጉዛራ በ2007 ዓመተ ምህረትና አሁን ደግሞ ዞማዬ የተሰኙ አልበሞችን
አበርክቷል። የምንወዳችሁ ታዳሚዎቻችን ወደ ቀጣዮቹ ጉዳዮች ከማለፋችን በፊት እዚህ ላይ አንድ ጥያቄ እንጠይቃችሁ። ከላይ ከጠቀስናቸው ይሁኔ በላይ ሙዚቃዎች አሊያም አልበሞች ውስጥ ለእርሶ የተለየ ትዝታ ያለው የትኛው ነው? ከፊላው ስር አሊያስ ጉዛራ አሊያስ ደግሞ ኮኮ መለኮቴ ወይስ ግቢ ግቢ? እስኪ በአስተያየት መስጫው ላይ ጻፉልን። ይሁኔ በላይ ግን ከነዚህ በተጨማሪ አራቱ ቅኝቶች ኮሌክሽን ከፍቅር አዲስ ነቃ ጥበብ እያዩ ማን ያዟልና ከሌሎችም ሰዎች ጋር ዘፍኗል። ከአሰፉ ደባልቄ ጋርም የተሰሩ የህብረት አልበሞችና እንደ ባህር ዳር የጎደለኛለ ሰከን በል ሰላምሽ ይብዛ ድምድምና ሰው እንሁን ያሉ በርካታ ነጠላ ዜማዎችም አሉት። ደመወዝ ገነቱ አክሎ እንደጠቆመው አርቲስቱ ከባለቤቱ የሽመቤት በላይ ጋር በመሆን ባውዛ መጽሔትንና ኢትዮጵያን የሎሎጅስን ለ3 አስርተ ዓመታት የመራ ሲሆን በ2015 እንደ አውሮፓውያን አቆጣጠር በኮምፒውተር ኢንፎርሜሽን ሲስተምስ የሁለተኛ ዲግሪውን አሊያም ማስተርስ ዲግሪውን ያገኘና በ2017 ዓ.ም ከባህር ዳር ዩኒቨርሲቲ የእድሜ ዘመን አበርክቶ ዕውቅና ሽልማት የተበረከተለት ባለ ብዙ ሙያ ነው። በቅርቡም የራሱን የህይወት ታሪክ ከአጠቃላዩ የጎጃም ታሪክና እንደ ፍኖተ ሰላም ካሉ አካባቢዎች ሁኔታ ጋር አነጻጽሮ የገለጸበትን የሚያምር የህይወት ታሪኩን የሰነደ መጽሐፍ አሳትሟል። ይሁኔ በላይን የስንኝ ቅኔና ጥልቅ የማህበረሰብ አረዳድ በሚገባ የተነተነው ላቃቸው ታደሰ አርቲስቱ በ1985 ዓ.ም ባወጣው ግቢ ግቢ አልበም ውስጥ አብሮ ማደጉን ከሚለው ሙዚቃ ተቆንጥሮ የወጣውን ስንኝ በማንሳት የገጠር ማህበረሰብን የጋብቻ እይታ ያሳያል። ላቃቸው ታደሰ እንደሚለው በተለምዶ አብሮ አደጎች እንደ ወንድምና እህት ስለሚታዩ አይጋቡም። ነገር ግን የይሁኔ ገጸ ባህሪ በፍቅር ስለሚነድ ስንዴ በአገር ሞልቶ በጓያ ቆርቤ ያምሸከሽከኛል አልሄዳለ ልቤ በማለት ይዘፍናል። ላቃቸው ታደሰ ይሄን ሲተነትነው እዚህ ጋር ይሁኔ የአብሮ አደግ ፍቅርን በሁለት የእህል ፍሬዎች ይወክላል። ስንዴ ነጭና ለቁርባን የሚሆን የተቀደሰ ሰብል ሲሆን ጓያ ደግሞ ጥቁር መልክ ያለውና ገለባው ላይ ከተኙበት ሰብሮ ሽባ የሚያደርግ ነው። ማህበረሰቡ እንደ እህት እንድታየው ቢፈልግም የእሷ ፍቅር ግን እንደ ጓያ ሰብሮታል። ያምሸከሽከኛል ሲል ድብቅ ፍቅሩ ይፋ ወጥቶ በሰው አፍ መግባቱን ያሳያል። በመጨረሻም እናት አባቶችሽ ካልዳሩሽ ደግሰው በጓሮ እንደጀመርን በጓሮን ጨርሰው በማለት ምስጢሩን እንደሚያወጣ ላቃቸው ታደሰ ያብራራል። ቀጥሎም ላቃቸው ታደሰ የይሁኔ በላይን ድምድም የተሰኘ ዝነኛ ስራና ማህበራዊ ነጸብራቅ በጥበብ ይተነትናል። ላቃቸው እንደሚለው ድምድም አታመው ድምድም ድምድም ወደ ጎጃም ግድም ድምድም ወደ ጎንደር ግድም ድምድም ወደ ራያ ግድም ድምድም አታመው ድምድም ድምድም በል እንግዲህ አገልድም በሚለው ስንኝ ውስጥ አታመው ቀደም ሲል ለደስታና ለሰርግ ይደወል የነበረ ቢሆንም አሁን ግን ድምድሙ ሌላ መልክ ይዟል። ላቃቸው ታደሰ አክሎ እንደሚያመለክተው መላ የለው መላ መላዬኔስ ነገር እስኪሻል ቢለኝ አባይ ልሻገር መላ የለው መላ መላዬኔስ ነገር እስኪ መላ ባገኝ ጨሞጋን ልሻገር በሚለው ስንኝ ይሁኔ ከባህር ማዶ ያጣውን መላ አባይንና ጨሞጋን ተሻግሮ ማግኘቱን ቢጠይቅም ዛሬ ግን አባይን ተሻግሮ የመሰደድ ስሜትን ያንጸባርቃል። የህዝቡን ጥልቅ ስነልቦናዊ ስብራትና ስሜት ደግሞ እስኪ ተወኝ ሐኪም አጉላት ታክመኝ ምን ብዬ ነግሬህ ምን ብለህ ታክመኝ ምን ተሰማህ ብሎ ምንድነው ጥያቄው ምን እንደሚሰማኝ እኔስ ምን አውቄው በሚለው ስንኝ መግለጹን ላቃቸው ያብራራል። እዚህ ጋር ሐኪሙ የመፍትሄ አምጪ ምሳሌ ሲሆን በሽተኛው ሰላም ያጣው ህዝብ ነው። ቁስሉ ጠለቅ ያለ በመሆኑ የሐኪሙ ጥረት አጉል ማድከም ብቻ ሆኗል። ህሊና መከራን ሲያስተናግድ ስለሚደነዝዝ ምን እንደሚሰማኝ እኔስ ምን አውቄ ሆኗል። እንዲሁም አፈሩ ነጭ ጤፍ መሬቱ ነጭ አብቃይ አየሩ እንደዋገምት የጎኑ ጋት ነቃይ እግሬ እንደረገጠ የአባይ ማዶን ዳገት የኖረብኝ ህመም ይተወኛል ድንገት በሚለው ስንኝ ቀደም ሲል የፈውስና የበረከት ተምሳሌት የነበረው ነጭ ጤፍና አየር ንፋስ ዛሬ በሰላም ጦት መተካቱንና የስንኞቹ ትርጉም ወደ ሰቆቃ ቀን የመቀየሩን ላቃቸው ታደሰ በስፋት ያብራራል። የይሁኔ በላይን ዘመን ተሻጋሪነትና በማህበረሰቡ ዘንድ ያለውን ትልቅ ክብር ያነሳው ኃይለ ሥላሴ ቢምረው አድማሱ በበኩሉ ጥላሁን ገሰሰ ያረፈ ጊዜ አዲስ አበባ የነበረ አንድ ሰው ዋ ለጥላሁን እንዲህ ያለቀሱ ለይሁኔ በላይ እንዴት ሊሆኑ ነው ብሎ መጠየቁን በማስታወስ ይሁኔ በጎጃም ብሎም በኢትዮጵያ ገበሬ ዘንድ ያለውን ገዘፍ ያለ ቦታ ያሳያል። ኃይለ ሥላሴ ቢምረው አድማሱ እንደገለጸው ይሁኔ የባህል አምባሳደር ሆኖ የጎጃምንና የአማራን ባህል ከማስተዋወቁ ባሻገር
በወጣትነቱ ያገሬ ልጅ ባለጋሜ ትውልዷ ጎጃሜ እያለ የዚያን ዘመን ኮረዳዎች ልብ ያሞቀ እዝራ በማሲንቆ ዳዊት በበገና እያለ ፍቅርን በልኩ የገለጸ እንዲሁም ሲያዩሽ ዝም አልኳቸው ባንድ ዱር ይበቅላል በትርና አበባ በማለት ለሴት ልጅ መከታ መሆንን ያስተማረ ታላቅ አርቲስት ነው። በተጨማሪም በአገውና በጎጃም ማህበረሰብ መካከል ያለውን ግንኙነት በዘንገና የተረሱ የታሪክ ስፍራዎችን ደግሞ በጉዛራ ስራዎቹ ማስተዋወቁን ኃይለ ሥላሴ ቢምረው አድማሱ ይተነትናል። የኪነ ጥበብ አፍቃሪዋ ማህደር የሺወንድ በበኩሏ ባዘጋጀችውና የማይተኩ የሙዚቃ ሊቃውንትን ባቀረበችበት የአይነኬ ዘፋኞች ዝርዝር ውስጥ ለድምፃዊ ይሁኔ በላይ እጅግ ከፍ ያለ ዋጋና የመጀመሪያውን ድንቅ ደረጃ በመስጠት በዝርዝሯ አናት ላይ አስቀምጠዋለች። ማህደር የሺወንድ ያቀረበችው የከበሩ ኢትዮጵያውያን የሙዚቃ ሰዎች ዝርዝር አንደኛ ላይ ይሁኔ በላይን፣ ከዚያ ጸጋዬ እሸቱን፣ ቀጥሎ ንዋይ ደበበን እንዲሁም አብነት አጎናፍርን፣ ዳዊት ጽጌን፣ ፀሐዬ ዮሐንስን፣ ራሄል ጌቱን፣ ህብስት ጥሩነህን፣ አስቴር አወቀንና ዳኛው አለን የያዘ ነው። በዚህ ላይ ማህደር የሺወንድ ያስቀመጠችው ሲሆን ይሁኔ በላይ በኢትዮጵያ ባህላዊ ሙዚቃ ታሪክ ውስጥ በማይወዛወዝ የጥበብ ማማ ላይ የተቀመጠ ባለማዕረግ መሆኑን ይመሰክራል። ብዙ የጥበብ ታዛቢዎች እንደሚያመለክቱት ከሜሲ በፊት ማራዶና ነበረ፣ ከቴዲ አፍሮም በፊት ይሁኔ በላይ አለ። እንዲህ ያለው አገላለጽ የአርቲስቱን ቀዳሚነት ያረጋግጣል። ይሁኔ በላይ በ2008 ዓ.ም ባወጣው ምስጋናው ደግ ነው የተሰኘ ሙዚቃ ውስጥ አንዳንድ ቀን ዘራፍ ልበል እንጂ እንደወንድ ወተት ብቻ እኮ ነው መገፋት የሚወድ በማለት የተናገረው ቅኔና የማነሽ ይላታል የማልትለው የአገው ምድር ልጅ ናት የፈረሰኛው የሚለው ስንኙ አርቲስቱ ከአገው ምድር ባህልና ፍቅር ጋር ያለውን ጥብቅ ትስስር ያሳያል። በአጠቃላይ ይሄ ሰው አገው ምድር የቲሊሊ፣ የፋንግ ፏፏቴ፣ የቻግኒ እንጅባራና ዳንግላ ውበት፣ የጅጋየው ሽባባው የጥበብ መንደር እንዲሁም የፈረሰኞች ድግስ ምድር መሆኑን በይፋ ያስተዋወቀ ሰው ነው። ይሁኔ በላይ አያት የጥሪን ጌታ የተባሉ በጎጃም የተደነቁ ፈረስ ጋላቢ እንደነበሩ ሁሉ ይሁኔም የዚያን ባህልና ትውፊት በዜማዎቹ ውስጥ ሕያው አድርጎ አሳይቷል። አዲሱና በሚቀጥለው ቀናት የሚጠበቀው 10ኛው ዞማይ አልበሙ ሐሙስ ነሐሴ 1 ቀን 2018 ዓ.ም በአርቲስቱ ህጋዊ የዩቲዩብ ቻናል እና በዓለም አቀፍ የሙዚቃ ማሰራጫ መድረኮች እንደ አፕል ሚውዚክ፣ ስፖቲፋይ፣ አማዞን ኤምፒ3 ይፋ ይሆናል። አልበሙ ተይዘውዘው ዞማይ፣ እቴ አዶ ሸባ፣ እኔ ሆይ፣ እኔስ ባገሬ፣ አገኘሽኝ ምላለው እንዲሁም እንጃልኝ የተሰኙ 8 ስራዎችን ያካተተ ሲሆን በዜማ ድርሰት አበበ ብርሃኔ 7ቱ ላይ ተሳትፏል። ተዘራ ተችሎ 1 ዜማ ደርሷል። በግጥም ደግሞ አንተነህ ይግዛው 3 ግጥሞችን አበርክቶለታል። ተስፋ ብርሃን 2፣ ጸጋዬ ደቦጭ 1 ሰጥቶታል። አበበ ብርሃኔ ሌላ 1 ጨምሮለታል። አንለየሽ ወንድ እንዲሁ 1 ሙዚቃ አክለዋል፣ በግጥም መልክ ማለት ነው። አልበሙን አበበ ብርሃኔ በክራር፣ አብዩ ሰለሞን በጊታር፣ ሚካኤል መላኩ፣ ፈለቀ ማሞና ተክሉ ሸቴ በሳክስፎን፣ ዳዊት እጅጉና ሀብታሙ የሻምበል በመሰንቆ እንዲሁም ጌታቸው ወርቅዬ በዋሽንት አጅበውታል። ይህ ዘመናት የተሻገረ የ12 ዓመታት የጥበብ ፍለጋ ውጤት የሆነው ዞማይ አልበም የኢትዮጵያን ባህልና ህብረ ቀለም በከፍተኛ ሙያዊ ብስለት ያንጸባረቀ ድግስ ሆኖ በሚቀጥለው ነሐሴ 21 ቀን ይፋ ይሆናል ተብሏል። ከነሐሴ እስከ መስከረም እስከ ህዳር ከዚያም እስከ ጥምቀት ድረስ ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ መላ አማራና አማራን የሚወዱ ኢትዮጵያን የሚወዱ ሁሉ የሚያሸበርቁበት የሚደሰቱበት ጊዜ ነው። ይሁኔ በላይ ያንን ጊዜ ይዞ መጥቷል። እርስዎ ምን ይላሉ? በአስተያየት መስጫው ላይ ስለ ይሁኔ በላይ፣ ስለ ሙዚቃዎቹ፣ አጠቃላይ ስለሚሰማውት ነገር ትዝታውን አቀናብረው ይጻፉልን። እርሱን ራሱ ይዘት እናደርግልዎታለን ስምዎን ጠቅሰን። እናመሰግናለን። ሰናይ ጊዜ